ሰላም ተማሪዎች ዛሬ ግሬድ 10 ፓርት 2 ሂስትሪን እንጀምራለን። ዩኒፊኬሽንስ ኦፍ ኢትሊ ይላል የኢጣሊያን ውህደት የሚል ርዕስ እናያለን። በባለፈው ማለትም በፓርት 1 ያየናቸው የተለያዩ ካፒታሊዝም፣ ናሽናሊዝም ምንድነው የሚሉትን ነገሮች በስነ ስርዓት በዚህ ዩኒት አይተናል። ካፒታሊዝም ምን ይመስል ነበር ከ19ኛው ሴንቸሪ ጊዜ ጀምሮ ኢሮፒያን የዌስተርን ኢሮፕ ሁኔታው ምን ይመስል ነበር፣ በዛን ሰዓት የነበረው ከ19ኛው ሴንቸሪ በፊት የነበረው ምን ይመስል ነበር የሚሉትን አይተናል። ናሽናሊዝም እንዴት እንደተጀመረ እነዚህን ሁሉ ነገሮች አይተናል። እንግዲህ በዛን በፓርት 1 ማለት ነው። ካላያችሁ ተመልሳችሁ እዩት። በጣም ቤዚክ የሆነ ቪዲዮ ነው ማለት ነው። ዛሬ ደግሞ ዩኒፊኬሽንስ ኦፍ ኢታሊ ወይም ደግሞ የኢጣሊያን ዩኒፊኬሽን ወይም ደግሞ የኢጣሊያን ውህደት የሚል ነገር እናያለን። መልካም ጊዜ ይሁንላችሁ። መልካም የትምህርት ሰዓት። Italy was left completely fragmented by the settlements of Richard at the Congress of Vienna in 1850. እንግዲህ ኢጣሊያን በኮንግረስ ኦፍ ቪና ወይም ደግሞ በ1815 ጊዜ ላይ ሙሉ በሙሉ የተከፋፈለች ሀገር ነበር። እንግዲህ ኢታሊ in 1850 faced three obstacles to unity። እንግዲህ በ1815 ላይ ሙሉ በሙሉ የተከፋፈለች ሀገር ናት ብለናል ኢጣሊያን ማለት ነው። እና ከ1815 ላይ የገጠሟት የተለያዩ ኦብስታክሎች ወይም ደግሞ እንቅፋቶች ነበሩ። የመጀመሪያው the first was the Austrian occupations of Lombardy or Lombardia and Venice in the northern and the northeast of the Italian peninsula። እንግዲህ በኢጣሊያን በባህር የተከበበች ሀገር ናት። እሷን እንግዲህ አውስትሪያ በዛን ሰዓት ወይም በ18ኛው ሴንቸሪ አካባቢ በጣም ሀያላን ሀገር ከሚባሉት አንዷ ነበረች። እና በዛን ሰዓት የኢጣሊያንን ዋና ከተሞች ወይም ደግሞ ሪችድ ሲቲ የሚባሉትን ሎምባርዲን እና ቬነስን ወራ ወይም ደግሞ ይዛቸው ነበር። ሎምባርዲ ኢን ዘ ኖርዘርን በኖርዝ ኢስት ደግሞ ቬነስን ማለት ነው። ሁለተኛው ኦብስታክሏ ደግሞ the second was the papal status, the principality under the sovereignty of the popes. The papal status straddled the centers of the peninsula. ምን መሰላችሁ? ሁለተኛው ደግሞ ፓፓል ስቴቶች ወይ ደግሞ የጳጳሱ ከተሞች የሚባላሉ። እነዚህ የጳጳሱ ከተሞች ወይም ደግሞ የፖፑ የሶቨሬኒቲ ወይም ደግሞ የሉዓላዊነት በፖፑ ሉዓላዊነት ውስጥ የምትተዳደር ከተማ ናት እቺ ፓፓል ስቴት የምትባለው። እና ደግሞ በኢጣሊያን ሴንተር ላይ የምትገኝ ወይ ደግሞ ማዕከላዊ ከተማ ነው። በኢጣሊያን ካርታ ላይ ስትታይ ማዕከል ላይ ነው የምትገኘው ማለት ነው። cutting the north off from the south። እንግዲህ ኖርዙን ከሳውዝ የምትለይ ከተማ ናት ማን ፓፓል ስቴት ማለት ነው። often foreign powers as for instance France in 1849 intervened to protect the papal independence። እንግዲህ ከዚህ ጋር ፎሬን ፓወሮች ደግሞ በዚህን ጊዜ ኢንተርቪው ያደርገዋል ወይም ደግሞ የገቡ የተለያዩ ፎሬን ፓወሮች አሉ። ከነሱ መካከል አንዷ ማናት? ፍራንስ ናት በ1849 ማለት ነው። እንግዲህ በ1849 ፍራንስ ገብታ ምን ያደረገች የሚለውን ያው የምታገኙት 12ኛ ክፍል ታሪክ ላይ ነው። እኔ አሁን በግልጹ ላስረዳችሁ። ፍራንስ ማለት በኢጣሊያን ወይም ደግሞ በፓፓል ስቴት ላይ ወይም ጳጳሱ ከተማ ላይ የወታደር ሰፈር ደግሞ ሚሊታሪ ጋሪሰን ወይም ደግሞ የጦር ሰፈር አቋቁማ ነበር። ይሄ ሚሊታሪ ጋሪሰን ሁለት አላማ ነበረው። አንደኛው እንደዚህ እንደሚታየው የፓፓል ከተሞችን ኢንዲፔንደንስ ወይም ደግሞ ነጻነት ፕሮቴክት ለማድረግ ወይም ደግሞ ለመጠበቅ ነው። ሁለተኛው ደግሞ ምን ነበር መሰላችሁ? በዛን ሰዓት እንግዲህ አውስትሪያ ኢጣሊያን ላይ እንግዲህ ፍላጎት እንዳላት የሚያሳይ ከላይ ሎምባርዲ እና ቬነስን ኦኮፓይድ እንዳደረገች አይተናልኝ። እና አውስትሪያ ብቻ እንዳልሆነ ለኢጣሊያን ፍላጎት ያላት አውስትሪያ ብቻ እንዳልሆነች ለማሳየት ሲባል ፍራንስ በፓፓል ስቴቶች ላይ የጦር ሰፈር አቋቁማ ነበር ወይም ደግሞ ሚሊታሪ ጋሪሰን አቋቁማ ነበር ማለት ነው። ያ ሁለተኛ ዓላማው ነበር። አውስትሪያ ብቻ ለኢጣሊያን ፍላጎት እንዳላት ወይም ደግሞ ኢጣሊያንን ለመያዝ አውስትሪያ ብቻ ሳይሆን ፍላጎት ያላት ፍራንስን ፍላጎት እንዳላት ለማሳወቅ ለአውስትሪያ ለማሳወቅ ሲባል የተቋቋመ ነበር። ሁለተኛው ደግሞ የፖፑን ከተሞች ኢንዲፔንደንስ ወይም ነጻነት ለመጠበቅ ነው።
ሶስተኛው ኦብስታክል ዩናይት እንዳይሆኑ ወይም ደግሞ እንዳይዋሃዱ ያደረጋቸው ሶስተኛው ኦብስታክል ደግሞ the third obstacle was formed by the existence of several independent states። ሌላኛው ደግሞ ኢንዲፔንዳንት ስቴቶች አሉ ወይም ደግሞ ራሳቸውን የተቻሉ ሀገራት አሉ። በእነሱ የገጠማት ቻሌንጅ ነበር። on the French border was the kingdoms of Sardinia, also Piedmont Sardinia, which had slowly expanded in the Middle Ages and was the most advanced state in the Italy። እንግዲህ ሶስተኛ ኦብስታክል ደግሞ ሰርዲኒያ ናት። ሰርዲኒያ ያው በጎ የሆነ ኦብስታክል ነው ያላት። ለምን እንደሆነ እስኪ እናየዋለን በግልጽ ሁኔታ ማለት ነው። በፍራንስ ቦርደር ወይም ደግሞ በፍራንስ ደንበር ላይ የምትገኝ አንዲት ኪንግደምስ ኦፍ ሰርዲኒያ ወይም ደግሞ የፔድሞንት ከተማ አለች። እሷ በሚድል ኤጅ ጊዜ ወይም ደግሞ በመካከለኛው ጊዜ በትንሹ የተንቀሳቀሰች የነበረች ሀገር ስትሆን ከኢጣሊያን ካሉት ከተሞች ደግሞ በጣም አድቫንስ የሆነች ወይ ደግሞ የሰለጠነች ሀገር ናት ማለት ነው። የራሷ የሆነ ህገ መንግስት ያላት ሲቪል ራይት ያላት ሀገር ናት ጭምርች ሀገር ማለት ነው። The kingdoms of Sardinia consisted of the region called Piedmont in the northwestern Italy and the islands of Sardinia። እንግዲህ kingdoms of Sardinia ሲባል የሚያጠቃለው የኖርዘርን ዌስተርኑን የኢጣሊያን ክፍል ማለትም ፔድሞንትን እና እቺ ኢዝላንድ ኦፍ ሳርዲኒያ የምትባለው ወይም ደግሞ የሳርዲኒያን ደሴት ነው ማለት ነው። The kingdoms of the two Sicily occupied the southern half of the peninsula and the island of Sicily። እንግዲህ the two Sicilies የሚባሉት ለማናቸው southern half of the peninsula ወይም ደግሞ የዚህ በባህር በተከፈለው ያለው መሬት ላይ የዛ ግማሹ አካልና የሲሲሊ ደሴት ነበረች ማለት ነው። other small states were the Dukes of Tuscana or Tuscana በመባል ታወቃለች። ፓርማ፣ ሞዲና all governed by relatives of the Habsburg the family that ruled Austria። እንግዲህ in each of these states the monarchy exercise absolute powers of the government። እንግዲህ ከዚህ እንደምታዩት ሌሎች አሉ እነዚህ ፓርማ፣ ሞዲና፣ ቱስካና፣ ሮማኒያ ምናምን የሚባሉ የተለያዩ ሀገራት አሉ በኢጣሊያን ላይ ማለት ነው። እነሱ ሲመሩ ወይም ደግሞ ሲተዳደሩ የነበሩት ይሄ ዋዘኛ በሆነ መንግስት ነበር። በቃ ማለት ለነሱ ትኩረት በማይሰጣቸው ስፔሻሊ በአንጻሩ በቃ በሃብስበርግ ኢምፓየር ማለት ገቨርነርስ ኦፍ ሃብስበርግ ማለት በኢጣሊያ የአውስትሪያ እንትን ነው። ሃብስበርግ ማለት የአውስትሪያ ከተማ ነው እና ያው የአውስትሪያ አገዛዝ ውስጥ እንዳሉ የሚያሳይ ነው። በኦል ገቨርንድ ባይ ሪላቲቭሊ በሃብስበርግ ነው የሚመሩት ሲለና እነዚህ ሙሉ በሙሉ በአውስትሪያ ነው የሚመሩት ማለት ነው። ለምንድነው በአውስትሪያ የሚመሩት ስንል ራሳቸውን የቻለ መሪ እኮ አላቸው። ግን ያን መሪያቸው ከአውስትሪያ ወይም ደግሞ ከሃብስበርግ ኢምፓየር ጋር የተገናኘ ክሎዝ የሆነ ሪሌሽንሺፕ ስላለው ማለት ነው። እና እያንዳንዱ ከተሞች የሚመሩት እነዚህ ፓርማ፣ ሞዲና፣ ቱስካና፣ ሮማኒያ ምናምን የምንላቸው የሚመሩት በምንድነው? በአብሶሉት ፓወር ኦፍ ገቨርንመንት ነው። እንግዲህ የፈላጭ ቆራጭ በሆነ መንግስት ነው የሚመሩት ማለት ነው። ፈላጭ ቆራጭ በሆነ መንግስት ነው የሚመሩት እነዚህ ፓርማ፣ ሞዲና፣ ቱስካና ያልናቸው ሀገራት። እንግዲህ ከዚህ ጋር የምናየው ግራፍ አለ አንድ ከዚህ ጋር እንደምታዩት ሰርዲኒያ የምትባለው እቺ ናት። ይሄን ታጠቃላለች። ሮም ከዚህ ጋር አለች። ቱስካና ያተዚህ እነ ሮማኒያ እነ ሞዲና እነዚህ ሁሉ በማን ነው የሚተዳደሩት? በሃብስበርግ ኢምፓየር ነው። እና እነዚህ ነው እንግዲህ ሰርዲኒያ ኋላ ኪንግደምስ ኦፍ ሰርዲኒያ ለመባል እነሱ አጠቃለለች። እስኪ ከዚህ የካርታው መግለጫ አለ። ኪንግደምስ ኦፍ ሰርዲኒያ እዚህ ጋር እንደምታዩት ይሄ ሰማያዊ ከለር ደግሞ አውስትሪያን ቴሪቶሪ አኔክስድ ባይ ዘ ሰርዲኒያ 1859 በሰርዲኒያ የተቆጣጠረችው በ1859 በ1859 ላይ ጊዜ የአውስትሪያ ከተማ የነበረ ግን ከ1859 በኋላ ሰርዲኒያ የተቆጣጠረችው ነው። ሰርዲኒያ ማለት በዚሁ ግልጽ እንዲሆንላችሁ ምን ማለት መሰላችሁ? ሰርዲኒያ ማለት የኢጣሊያንን ዩኒፊኬሽን ኦን ያደረገች ሀገር ናት ማለት ነው። ኦን ያደረገች ሀገር ናት እና ለምሳሌ እዚህ ጋር ሎምባርዲ በ1859
ኦኮፓይድ የተደረገ ወይም ደግሞ አኔክስድ የተደረገ በአውስትሪያ ተይዞ ነበር ብለናል ከላይ በ1815 ላይ ማለት ነው። ፈርስት ኦብስታክል እንደነበር ታውቃላችሁ። እና ደግሞ እዚህ በቢጫ የሚያሳየን ሀገራት ቴሪቶሪ አኔክስድ ባይ ሰርዲኒያ በ1860ዎቹ አካባቢ ደግሞ ሰርዲኒያ የተቆጣጠረቻቸው ሀገር ናቸው። እነዚህ እንዳለ ይሄ እኔ ያደረኩት ይሄ በሰማያዊ ከለር የምታዩት ሰርዲኒያ በ1860 የተቆጣጠረቻቸው ናቸው። ከዛ አውስትሪያ ቴሪቶሪ አኔክስድ ባይ ኢትሊ 1866 ወይም ደግሞ በጦርነቱን ከታች ስለምናየው ብዬ ነው ማልነግራችሁ። በአረንጓዴ ደግሞ የተከበበው ኋላ በኢጣሊያን የተያዘ ነው። ኢጣሊያን እንግዲህ እነዚህን ከተሞች ከያዘች በኋላ ኪንግደምስ ኦፍ ኢጣሊያን የሚባል አቋቁማ ነበርና ከዛም በኋላ ቬኒሺያን ለመቋጠር ትችላለች በ1866 ማለት ነው። ከዛም በመቀጠል በ1870 በኢጣሊያን አኔክስድ የተደረገው ሌላኛው ሮም ነው። ከጀርመን ፍራንች ፕሩዥያን ዋር ከፍራንስ ፕሩዥያን ዋር በኋላ ሮምን ለመቆጣጠር ትችላለች ማለት ነው። ከዛም በኋላ ይሄ ቀዩ የሚያሳየና የኢጣሊያን ዩኒፊኬሽን ሲመራ የነበረው ጋርባልዲ የሚባል ሰውዬ የተጠቀመው ስትራቴጂን ነው። ይሄ ቀዩ መስመሮች የሚያሳየን ማለት ነው። አሁን ግልጽ ሆነላችኋል ይሄ ግራፍ ብዬ አምናለሁኝ። ይበልጥ ከመጽሐፋችሁ ስታነቡት ግልጽ ይሆንላችኋል። ጎሴፕ ማዚን he had a vision for a united Italy ኢጣሊያንን ዩናይት የማድረግ ትልቅ የሆነ ቪዥን ወይም ደግሞ ህልም ነበረው ማለት ነው። ማዚኒ viewed national states to be a necessary and opposed monarchy። እንግዲህ ማዚኒ ይሄን ዩኒፊኬሽን ያሰበው ኔሽን ስቴትን መሰርታለሁ ብሎ ነው። ወይም ደግሞ ራሷን የቻለች አንዲት ሀገር መሰርታለሁ፣ ይሄ ደግሞ አስፈላጊ ነው። ሁለተኛ ለምን ይጠቅማልኝ? ሁለተኛ ደግሞ ይሄ ዓላማው ኢጣሊያን ዩናይትድ ለማድረግ ሞናርቺያል ወይም ደግሞ ፈላጭ ቆራጭ የሆኑ ስርዓት ለመቃወም ነበር ማለት ነው። he was a member of the Carbonieri a secret society of Italian unification formed to abolish foreigner rule in Italy። እንግዲህ ይሄ የካርቦኒያሪ ሜምበር ወይም ደግሞ አንዱ አባል ሲሆን እሱ በኢጣሊያን ሶሳይቲ ወይም ማህበረሰብ ውስጥ የውጮችን አገዛዝ በኢጣሊያን የውጭ አገዛዝ እንዲቆም አቦሊሽ እንዲሆን የሚፈልግ ወይም ደግሞ ያቋቋመ ሰው ነው። ይሄ ካርቦኒያሪ ማለት በኢጣሊያን ውስጥ የሚገኝ የአንድ የማህበረሰብ ወይም ደግሞ የኢጣሊያን ዩኒፊኬሽን ማህበረሰብ ሴክተር ሲሆን ወይም ደግሞ አንዱ የስራ ዘርፍ ሲሆን ዋና ዓላማው በኢጣሊያን ውስጥ ያለ የውጭ አገዛዝ እንዲቆም የተቋቋመ ወይም ደግሞ ለማስቆም የተቋቋመ አንድ ሴክተር ነው ማለት ነው። ግልጽ ሆነላችኋል። ከዛም በተጨማሪ ኢን 1831 ማዚኒ ፎርምድ ሙቭመንት ኮልድ ያንግ ኢትሊ which attracted tens of thousands of Italians። እንግዲህ ማዚኒ እንቅስቃሴ ጀመረ። ይሄንም ያንግ ኢትሊ ወይም ደግሞ ወጣቷ ኢጣሊያን በሚባል ነገር ጀመረ። ከዚህም በኋላ ብዙ ወደ 10,000 የሚደርሱ የኢጣሊያን ህዝቦችን አትራክት ማድረግ ወይ ደግሞ መሳብ የቻለ እንቅስቃሴ ነበር ማለት ነው። he wanted a liberal democratic republic to govern a united Italy። አያችሁት? ይሄ ፍላጎት የነበረው ነፃ ዲሞክራቲክ ህዝባዊ መንግስት እንዲቋቋም ነበር። በማን ዩኒፋይድ በሆነችው ወይም ደግሞ በተዋሃደችው ኢጣሊያን ውስጥ ማለት ነው። ወይም ደግሞ ኢጣሊያን ውስጥ ማዚኒ play a leading role in the 1848 revolutions በ1848 በኢጣሊያን ሪቮሉሽን ላይ መሪ የሆነ ሚናን ተጫውቶ ነበር። for a short period he was a leader of the Roman Republic proclaimed in the Papal States። እንግዲህ ለሾርት ፔሪድ ወይንም ለትንሽ ጊዜ እሱ የሮም የህዝባዊ መሪ ነበር። እሱ በፓፓሉ ላይ የተነሳው ፕሮክላሜሽን ወይም ደግሞ አዋጅ ነበር ማለት የአዋጁ መሪ ነበር። but the French forces overthrew the republic
established by ማዚኒ በማዚኒ የተቋቋመውን ይሄን ሪፐብሊክ ወይንም የሮምን ሪፐብሊክ የሚያደርጉት በፍራንች ፎርስ አማካኝነት እንግዲህ ፓፓል ስቴት ላይ ምን ነበረ ፍራንች ጋሪሰን ነበረ ብያችኋለሁ። ያነ ይሄን የማዚኒን ሪፐብሊክ ያቋቋመውን ሪፐብሊክ ፕሮክላሜሽን የሚለውን ያን ኦቨርሶ አደረገበት ወይም ደግሞ እንዲቆም አደረገው ማለት ነው። ካውንት ካሚሎ ዲካቮር የሚባል ይሄ ነው ማዚኒ የሚባለው ሰውዬ ይሄ ነው። ጎሴፕ ማዚኒ የሚባለው ይሄ ሰውዬ ነው የሪፐብሊክስ ኦፍ ፕሮክላሜሽን ሮማን ሪፐብሊክን ያቋቋመው ማለት ነው። ከዛም በኋላ በፍራንች ፎርስ ምክንያት እንዲወርቅ የተደረገው የሱ ሞመንት ነው። ካውንት ካሚሎ ዲካቮር የሚባለው in 1852 ካቮር became prime minister of the independent kingdoms of Sardinia. He was an aristocratic and well educated. He took part in 1848 revolutions. እንግዲህ ካውንት ካሚሎ ዲካቮር የሚባለው በ1852 የኪንግደምስ ኦፍ ሳርዲኒያ ፕራይም ሚኒስተር ሲሆን እሱ አሪስቶክራቲክ ወይም ደግሞ አሪስቶክራቲክ ነው። በዛ በተጨማሪ ደግሞ በጣም በጥሩ ሁኔታ የተማረ ሰው ነው። ዌል ኤዱኬትድ ነው ወይንም በጥሩ ሁኔታ የተማረ ሰው ነው ማለት ነው። እሱ የ1848 የነበረው የሮም ሪፐብሊክ ሪቮሉሽን የአንዱ አካል ነበር። የዛ የሪቮሉሽኑ ደጋፊ ነበር ማለት ነው። he strengthened Piedmont by promoting industry, encouraging railroads, building, improving agriculture, fostering education and engineering the army. እንግዲህ ይሄ ሰውዬ ወይም ደግሞ ካውንት ካሚሎ ዲካቮር የሚባለው ፔድሞንትን አጠንክሯታል ወይም ደግሞ እንድጠነክር አድርጓታል። በምን በኢንዱስትሪ ከዛ ደግሞ የተለያዩ ሪል ሮዶች እንዲገነቡ በማድረግ አግሪካልቸርን በማሳደግ fostering education and enlarging army ይቅርታ ቅድም ኢንጂነሪንግ ብዬ ያነበብኩት ይቅርታ enlarging the army ነው ወይም ደግሞ አርሚውን በማስፋት ወይም ደግሞ ወታደሮችን በማስፋት ፔድሞንትን ጠንካራ እንድትሆን አድርጓታል ማለት ነው። ካቮር disliked absolutism and favored the British types of parliamentary governments. እንግዲህ ካቮር አብሶሉቲዝም ወይም ደግሞ እንደ ፈላጭ ቆራጭ ሳይሆን እሱ የብሪቲሽን የአስተዳደር ወይም ደግሞ የአመራር ስርዓትን እንደዚህ አይነት የሚመስል ወይም ደግሞ ዲሞክራሲያዊ የሆነ ገቨርንመንትን ማቋቋም የሚፈልጉ ማለት ነው። ልክ የብሪቲሽ አይነት አገዛዝ ወይም ደግሞ አመራር ነበር የሚጠቀመው። he wanted Italy to be both industrialized and united. እንግዲህ እሱ ይሄ ካውንት ካሚሎ ዲካቮር የሚባለው ኢጣሊያንን ኢንዱስትሪያላይዝድ እንድትሆን ወይም ደግሞ የሰለጠነች እንድትሆንና የተዋሃደች ሀገር እንድትሆን ይፈልግ ነበር ወይም ደግሞ ፍላጎቱ ምኞቱ ነበር ማለት ነው። የማን የካውንት ካሚሎ ዲካቮር ማለት ነው። he tried to reduce the influence of the Roman Catholic churches in the politics. እንግዲህ እሱ ደግሞ የሮም የካቶሊክ ቸርቹ በፖለቲክሱ ላይ ያለውን ተጽዕኖ ወይም ደግሞ ኢንፍሉዌንስ ሪዲዩስ ለማድረግ ከፍተኛ የሆነ ሚናን ተጫውቷል ማለት ነው። since Austria was the greatest obstacle to Italy united. እንግዲህ አውስትሪያ እንደምታዩት ከሆነ የመጀመሪያ ኦብስታክል ናት ወይም ደግሞ እንቅፋት ናት። ጣሊያን ውድ እንዳትሆን ወይም ደግሞ አንድ ላይ እንዳትሆን ያደረገችው አንዷ ማናት አውስትሪያ ናት። ካቮር searched for alliance against Austria. እንግዲህ አውስትሪያን ለመቃወም ምን ፈጠረ? አሊያንስ ወይም ደግሞ ይሄ ህብረት አንድነት ፈጠረ ማለት ነው። 1858 Cavour and Napoleon III made a secret agreements. Napoleon agreed to send troops to drive Austrian out of Lombardy and Venetia if the Austrian declared war on Sardinia. ምን ይላል መሰላችሁ? 1858 ላይ ካቮር ከናፖሊዮን ጋር ስምምነት ፈጸሙ። ከዛም በኋላ ናፖሊዮን ወታደሮችን ወደ ማላከ ወደ አውስትሪያ ማለት ወደ ኢጣሊ ላከ። ወደ ኢጣሊ የላከው ለምንድን ነው? አውስትሪያን ከሎምባርዲ እና ከቬኔሺያ ለማውጣት ነው ወይም ደግሞ ለማስወጣት ነው። በማን በኩል ሆኖ? በሰርዲኒያ ሆኖ ማለት ነው። በሰርዲኒያ በኩል ሆኖ ወይም ደግሞ ሰርዲኒያን አግዞ አውስትሪያን ከሎምባርዲ እና ከቬኔሺያ ለማስወጣት የተደረገ አርጊመንት ወይም ደግሞ ስምምነት ነው ማለት ነው። for this favor Cavour promised to give the regions of
ናይስ ኤንድ ሴቮይ ቱ ፍራንስስ። እንግዲህ ያው ናፖሊዮን ደሰርድ የፍራንች መሪ ሲሆን ያው እነዚህ ሁለቱን ከተሞች ለመስጠት ነው፣ በምላሹ ለመስጠት ቃል ገብቶ ነው ማለት ነው። ካቮር ከናፖሊዮን ጋር የተስማማው እንግዲህ ካውንት ካሚሎ ዲ ካቮር ማለት ይሄ ሰውዬ ነው የምታዩት፣ ይሄ ሰውዬ ነው። አሁን በጥሩ ሁኔታ ግልጽ የሆነላችሁ እንደሆነ ተስፋ አድርጋለሁ። ካቮር ማኑዌርድ አውስትሪያ ኢንቱ ዲክለራይድ ዋር ኦን ፔድሞንትስ። እንግዲህ አውስትሪያ ኢንቱ ዲክለራይዲንግ ዋር ኦን ፔድሞንትስ። እንግዲህ አውስትሪያ ወደ ፔድሞንት ጦርነት እንዳወጀች እንግዲህ ካቮር ማኑዌር እንዳደረገ ማለት ነው። ደ ኮምባይንድ ሰርዲኒያ ፍራንስ ፎርስስ ዲፊት ደ አውስትሪያ። እንግዲህ ሁለታቸው አግሪመንት ፈጥረዋል ማለትም ካቮር እና ናፖሊዮን ደሰርድ ማለት ነው። እና ከዚያም በኋላ ፍራንችን የሁለታቸው ፎርስ ዲክለራይድ ያደረጋት ወይም ደግሞ ይቅርታ ዲፊት ያደረጋት ማለት ነው፣ ወይም ደግሞ እንድትሸነፍ ያደረጋት። ሰርዲኒያ ጎት ጌር ሎምባርዲ ኤንድ ቬኒሺያ ፍሮም ዲስ ዋርስ። በዚህ ጦርነት እንግዲህ ሰርዲኒያ ሎምባርዲ እና ቬኒሺያን አገኘች ማለት ነው። ፍራንስ ዋዝ ቱ ኪፕ ናይስ ኤንድ ሳቮይ፣ ፓርማ፣ ሞዲና፣ ቱስኪያና እነዚህ ሁለቱን ከተሞች ማግኘት ቻለ። ከዛ ደግሞ ፓርማ፣ ሞዲና፣ ቱስኪያና ድሮቭ አውት ዴር ፕሮ አውስትሪያን ሩልስ ኤንድ ባይ ፕሊብሲትስ ዴይ ቮይትድ ቱ ቢ አኔክስድ ደ ሰርዲኒያ። ሲቆያለ እቺ ምን መሰላችሁ የምትለና እነዚህ ፓርማ፣ ሞዲና፣ ቱስካና የሚባሉት ከአውስትሪያን አገዛዝ ከቆየው የአውስትሪያ አገዛዝ መውጣት ቻሉ። በማን በፒሊብሲት በሚባሉ በፒሊብሲቶች አማካኝነት ማለት ነው። they voted to be annexed to ሰርዲኒያ በሰርዲኒያ በድምጽ ወይ ደግሞ በቮይትድ አኔክስድ የተደረጉ ወይም የተጠቃለሉ ከተሞች ናቸው እነዚህ ፓርማ፣ ሞዲና፣ ቱስካና የሚላቸው። እንግዲህ ከላይ የአኔክስድ የሆኑበትን ዓመተ ምህረት ማፑ ላይ አይተናል ብዬ ነው። ጎሲፕ ጋርባልዲ የሚባል ሰው ደግሞ አለ። ኢን ዘ ሳውዘርን ኢትሊ ኢታሊያን ናሽናሊስት ዌር ሊድ ባይ ጎሴፕ ጋርባልዲ ሂ ሊድ ደ ሪድ ሸርትስ አን አርሚ ዳት ዎሪ ብራይት ሪድ ሸርት ኢንቱ ባትልስ። እንግዲህ ጎሴፕ ጋርባልዲ ማለት በሳውዘርን ኢትሊ አካባቢ መሪ የነበረ ወይም ደግሞ የናሽናሊስት ወይም ደግሞ የብሔሮች መሪ የነበረ ሰው ነው። በብሔር እንግዲህ የተለያዩ እነዚህ ኔፓል ስቴቶችን ለመቆጣጠር ወይም በሳውዘርን አካባቢ የተለያዩ አመጾች ነበሩ ከአብሶሉት ሞናርኪው ለመዳን ሲሉ ማለት ነው። ያን አመጽ ሲመራ የነበረው ጎሲፕ ጋርባልዲ ይባላል። ሙሉ በሙሉ 12ኛ ክፍል ታሪኩን ታገኙታላችሁ ግልጽ በሆነ ሁኔታ። እነዚህ ወታደሮች ደግሞ ሪድ ሸርት ይባላሉ። እሱ ሲመራቸው የነበሩ ማለት ነው፣ ወይ ደግሞ በጎሲፕ ጋርባልዲ ሲመሩ የነበሩት። they captured the islands of Sicily and then crossed into the Italian mainlands። እንግዲህ ሲሲሊን መያዝ ችለዋል። ከዛም በተጨማሪ ወደ ኢታሊያን ሜንላንድ ወይ ደግሞ ዋና ዋና መሬቶች ላይ መሄድ ወይ ደግሞ ማለፍ ችለዋል ማለት ነው። they conquered the southern area and argued to unite with Piedmont, Sardinia in the northern። እንግዲህ እነዚህን ካፕቸር ያደረጓቸው የሳውዘርን ቦታዎች ከሰርዲኒያ ጋር ምን ማድረግ ጀመሩ? ዩናይት ማድረግ ጀመሩ ማለት ነው። ከዛም በኋላ agree to hand over power to ቪክቶሪ ኢማኑኤል the second of Sardinia። እንግዲህ በዛን ሰዓት ካቮር የሳውዘርን ሲመራ በነበረበት ጊዜ ቪክቶሪ ኢማኑኤል ነበር የሰርዲኒያ ኪንግደምስ ኦፍ ሰርዲኒያ መሪ የነበረው ማለት ነው። ከዛም በኋላ እነዚህ የሳውዘርን ስቴቶች በማን ቁጥጥር ስር እንዲሆኑ ተደረገ ወይ ደግሞ በማን መሪነት ውስጥ ወደቁ? በቪክቶሪ ኢማኑኤል ውስጥ ወደቁ ማለት ነው። ወይም በቪክቶሪ ኢማኑኤል አገዛዝ ውስጥ ወደቁ። In 1861 the kingdoms of Italy was established and the king Victor Emmanuel II became its kings። ከዚህም በኋላ እንግዲህ ፓርማ፣ ሞዲና፣ ቱስካና፣ ሎምባርዲ፣ ቬኒሺያ እነዚህ ሁሉ ከተሞች ኮንከርድ ከተደረጉ በኋላ ቪክቶሪ ኢማኑኤል ምን አቋቋመ? ኪንግደምስ ኦፍ ፔድሞንት የሚባል አቋቋመ ወይም ደግሞ
ይቅርታ ኪንግደምስ ኦፍ ኢትሊ የሚባል ወይም ደግሞ የኢጣሊያን ኪንግደም የሚባል አቋቋመ። ያን ኪንግደም የሚመራው ማን ሆነ? ቪክቶር ኢማኑኤል ሆነ። የሱ ስም ኪንግ ተባለ። ቅድም ቪክተር ኢማኑኤል ደሰከንድ ነበር። አሁን ግን ኪንግ ቪክተር ኢማኑኤል ደሰከንድ ሆነ ማለት ነው። ኒው ኪንግደምስ ኢንክሉዲንግ ኤቭሪ ፓርት ኦፍ ኢታሊ ኤክሴፕት ቬኔሺያ ኤንድ ፓፓል ስቴትስ። እንግዲህ ይሄ ኪንግደሙ ኦፍ ኢታሊያን የተመሰረተው ቬኔሺያ እና ፔድሞንት ሳይጠቃለሉ ሌሎች ከተሞች ግን ተጠቃለው ነው ማለት ነው። እነዚህ ሁለቱ አሁን በፍራንች እና በፕሩዥያን ዋር ጊዜ ነው የሚጠቃለሉት። The unification of Italy was completely when these two regions became parts of Italy። ከዚህም በኋላ ዩኒፊኬሽን ኦፍ ኢታሊያን ኮምፕሌት ሲሆን ደግሞ ሲያልቅ እነዚህ ሁለቱ ቬኔሺያ እና ፓፓል ስቴቶቹ በኢጣሊያን ፓርት ወይም ደግሞ የኢጣሊያን ሪጅን ሆኑ ማለት ነው፣ ወይም ደግሞ ክልሎች ሆኑ። In 1866 following the defeats of Austria in the 7-week war between Austria and Prussia, Italy gets Venetia when the Franco-Prussian War broke out in 1870። እንግዲህ በ1866 ጦርነት ማለትም በአውስትሪያ እና በፕሩሺያ መካከል በተደረገው ጦርነት ላይ ወይም ደግሞ 7-week war ወይም ደግሞ የሰባት ሳምንታት ጦርነት በሚባለው ጊዜ አውስትሪያ ተሸነፈች። አውስትሪያ ስትሸነፍ ኢጣሊያንን ማግኘት ቻለች? ቬኔሺያን ማግኘት ቻለች ማለት ነው። ለዛ ነው ዩኒፊኬሽኑ ኮምፕሌት የሆነው አሁን ከ1870 ከዚህ በኋላ ነው። ከ1870 በኋላ ዩኒፊኬሽኑ ኮምፕሌት ይሆናል ወይም ደግሞ ያልቃል ማለት ነው። All of the French army withdrew from Italy. Then the Italian entered Rome and this finalized the unification of Italy in the same years. Rome was proclaimed the capital of kingdoms of Italy. The Pope, however, continued to govern a section of Rome known as Vatican City. ምን መሰላችሁ ከዚህ ጋር የሚለና በ1870 ወይም ደግሞ በፍራንኮ ፖርጂያን ዋር በ1870 ተጀመረ። በዛን ሰዓት ማን ተሸነፈች? አውስትሪያ ተሸነፈች ወይም ደግሞ ፍራንስ ተሸነፈች። ይቅርታ ፍራንስ ተሸነፈች። የፍራንስ ጋሪሰን ሮም ላይ ነበር። የፍራንስ ወታደሮች ከኢጣሊያን ወጡ። የዛን ሰዓት ኢጣሊያን ወደ ሮምን ማግኘት ቻለች ማለት ነው። ሮምን ካገኘች በኋላ ያደረገች ሮም በዚሁ ጊዜ ወይም በ1870 የኢጣሊያን ዩኒፊኬሽን አለቀ ወይም ደግሞ ፋይናላይዝድ ሆነ ማለት ነው። ወይም ደግሞ ወደ መጨረሱ ወይም ደግሞ የኢጣሊያን ዩኒፊኬሽን ተገባደደ። ሮም was proclaimed capital of ኢጣሊያን ወይም ደግሞ ሮም የኪንግደምስ ኦፍ ኢጣሊያን ዋና ከተማ ሆነ ማለት ነው። አሁን የኢጣሊያን ከተማ ማን ነው? ሮም ነው ማለት ነው። ከዚህም በኋላ ፖፖቹ ደግሞ ይቅርታ ከዚህ the Pope ያን ዋና ከተማ ሆነ። the Pope however continued to govern a sections of Rome known as ቫቲካን ሲቲ በመባል ታወቀች። ከዛም በኋላ የፖፕ ምስጢሮች ሴክሽንስ ኦፍ ሮም ሆኑ ማለት ነው። እንግዲህ ጎሴፕ ጋሪባልዲ ማለት ይሄ ነው። although Italian was politically united many problems continued። እንግዲህ ኢጣሊያን ዩናይትድ ብትሆንም ብዙ ችግሮች ያጋጥሟት ነበር። ከነዛ መካከል ሪጂናል ዲቪዥን ወይም ደግሞ የመከፋፈል ችግር ነበር ያጋጠማት። lack of stability few the Italians were exercised in self governors and ምንድነው lack of stability ወይም ደግሞ የመረጋጋት ወይም ደግሞ አልሰፈነበትም ነበር። በትንሽ የኢጣሊያን ከተሞች አካባቢ ማለት ነው። ራሳቸውን በራሳቸው የሚያስተዳድሩ ነበሩ። the tension between the industrialized the northern and the agrarian the southern። እንግዲህ ኢጣሊያን ላይ ደግሞ ኖርዘርኖቹ ኢንዱስትሪያላይዝድ ወይም ደግሞ የዘመኑ ነበሩ። ሳውዘርኖቹ ደግሞ በአግሪካልቸር የሚተዳደሩ ሰዎች ነበሩ። በእነዚህ በኩል ደግሞ ምን ተፈጥሮ ነበር? ቴንሽን ወይም ደግሞ ውጥረት ተፈጥሮ ነበር ማለት ነው። hostility between the Rome Catholic churches and the governments በንጉስ ወይም ደግሞ በመሪውና በሮም ካቶሊክ ቸርች መካከል ደግሞ በሁለታቸው ሆስቲቲ ወይም ደግሞ ጥላቻ ሰፍኖ ነበር። the government granted the papacy limited rights and controlled over churches property። እንግዲህ ገቨርንመንት የተገደበ መብትን ሰጥቷል። ለማን?
ለፓፓሲ ለሚባለው የተገደበ መብትን እና ደግሞ የቸርች ወይም ደግሞ የቤተክርስቲያን ፕሮፐርቲዎችን ወይም ደግሞ ሀብቶችን ኮንትሮልድ እንዲያደርግ ወይም ደግሞ እንዲቆጣጠር ምን ሰጥቷል? መብት ሰጥቷል፣ ግራንትድ አድርጓል ማለት ነው። the formations of a sects society known as mafia, a king, a kind of status within a state which the central government was powerless to control። ከዛን ደግሞ አንድ ደግሞ በኢጣሊያን ውስጥ የማህበረሰቡ አካል ሆኖ የተቋቋመ ነበር። ያን ማፊያ ይባላልኝ። ይሄ ማፊያ የመንግስትን ፓወርለስ ወይም ደግሞ መንግስትን ሴንትራል ገቨርንመንቱን ፓወርለስ አድርጎ አድክሞ ኮንትሮል ያደረገው ወይም የተቆጣጠረ ነው ሀገሪቷን ማለት ነው። ይህም ችግር ነበረበት። እንደዚህ አይነት ችግሮች ቀጥለዋል ከዩኒፊኬሽኑ በኋላ there were some developments after unification። ከዩኒፊኬሽኑ በኋላ እነዚህ እንግዲህ ከዩኒፊኬሽኑ በፊት የነበሩ በፖለቲካል ዩናይትድ እያለች ግን የገጠሟት ችግሮች ናቸው ከላይ ያየናቸው። አሁን ከዩኒፊኬሽኑ በኋላ ደግሞ የተደረጉ እድገቶች ነበሩ። the standard forms of the Italian languages were introduced to help unified the peoples። እንግዲህ ህዝቡ ዩኒፋይድ እንዲሆን ወይም ደግሞ አንድ ላይ እንዲሆን የረዳው ምንድነው? አንዱ የቋንቋው ስታንዳርድ ወይም ደግሞ አንድ አይነት በመሆኑ ቋንቋው ህዝቡ እንዲዋሃድ አድርጓል ማለት ነው። ሁለተኛው ደግሞ the growth of industrialization and urbanization mainly in the northern Italy። እንግዲህ እድገትና አርባናይዜሽን ደግሞ የከተማ መስፋፋት በኖርዘርኑ ከተማ ላይ እየበለጸገ እንዲመጣ ሆኗልኝ። ከዛም በተጨማሪ ኤክስፓንሽንስ ኦፍ ዘ ሞደርን ኤዱኬሽን ወይም ደግሞ ዘመናዊ ትምህርት እየተስፋፋ መጥቷል። በኢጣሊያን ውስጥ ማለት ነው። ክሬሽንስ ኦፍ ስትሮንግ ናሽናል አርሚ፣ ጠንካራ የሆነ የሀገር ወታደር ተቋቁሟል። በኢጣሊያን ላይ ማለት ነው። እንግዲህ ቋንቋ ራሱ አንድ አስተዋጽኦ አድርጓል ለዩኒፊኬሽኑ ማለት ነው። ወይም ደግሞ ከዩኒፊኬሽኑ በኋላ የመጣ አንድ ሪዛልት ነው የቋንቋ እድገቱ ማለት ነው። ቀጣይ ዩኒፊኬሽንስ ኦፍ ጀርመን ወይም ደግሞ ዩኒፊኬሽንስ ኦፍ ጀርማኒ በሚባለው ወይም ደግሞ የጀርመን ውህደት በሚለው በክፍል 3 እንገናኛለን። ዶንት ፎርጌት ማይ ዩቲዩብ ቻናል ላይክ ኤንድ ሰብስክራይብ። የኔ ዩቲዩብ ቻናል በቻላችሁት አቅም ለመደገፍ ሞክሩ። አንድ ነገር ሳጀስት ያድርጋችሁ የኔን ዩቲዩብ ቻናል ስታዩ ወይም ደግሞ የትምህርት ቪዲዮ ስትከታተሉ እናንተን በሚመቻችሁ ስፒድ እንድታደርጉት እመክራችኋለሁ። መልካም የጥናት ሰዓት ይሁንላችሁ። በድጋሚ ባይ ባይ።